ሰላም ጤና ይስጥልኝ። እንዴት ናችሁ? ቤዛ ኃይሉ እባላለሁ። በቀጣይና በዚህ ቪዲዮ በዋናነት ስለ ታሪክ እንነጋገራለን። የሰው ልጅ ለምንድን ነው ታሪክ መቼስ ኖ ዋን ኤስኬፕ ፍሮም ሂስትሪ ይባላልና ማንም ሰው ከታሪክ ሊያመልጥ አይችልም። ሁሉም ሰው ታሪክ አለው። ከዛ ደግሞ ሀገርም እንዳጠቃላይ ታሪክ አላትና በአጠቃላይ ስለ ታሪክ እንነጋገራለን ያልኩበት ዋናው ምክንያቴ ከድሬዳዋ ዩኒቨርሲቲ በ2004 ዓ.ም ግራጁዌት ያደረግኩት በታሪክና ቅርስ አስተዳደር የትምህርት መስክ ነው። ሂስትሪ ኤንድ ሄሪቴጅ ማኔጅመንት ይባላል እና ወድጄው በጣም ደስ ብሎኝ የተማርኩት የ3 ዓመት ቆይታዬ ነው። በዋናነት እኛ በሰዓቱ ታሪክን ስንማር ኮርሶች የምንወስዳቸው ኮርሶች በአጠቃላይ አንጸውን ታሪካችንን እንድናቅ ራሳችንን እንድናቅ የኢትዮጵያ ልዕልና ምን ነበር የሚለውን በደንብ ጠንቅቀን እንድናቅ አድርጎናል። እንዲሁም ደግሞ በዓለም ክንዋኔ ውስጥ ምን አይነት ጉዞዎች ተከናወኑ የሚሉትን ነገሮችን አይተናል። ኮርሶቻችን በአጠቃላይ የኢትዮጵያ ታሪክ፣ የዓለም ታሪክ፣ የኢሮፕ ታሪክ እያለ እየተከፋፈለ ነበር የምንወስደው። እንግዲህ በዚህ መንገድ ነው የመጀመሪያ ዲግሪን ግራጁዌት ያደረጉት። ከዛ ደግሞ እንዳጋጣሚ ሆኖ ኮርሱ ወይም የኛ ዲፓርትመንት ሂስትሪ ኤንድ ሄሪቴጅ ማኔጅመንት ስለነበረው የተለያዩ ሌሎች ተጨማሪ ኮርሶችን ወስደን ነበረ። ሄሪቴጅ ማኔጅመንት፣ ቱሪዝም፣ እንዲሁም ካልቸር፣ ሂስቶሪዮግራፊ የተሰኙ ሌሎች ከታሪክ በተጨማሪ እነዚህን ኮርሶች ወስደን ነው ግራጁዌት ያደረግነው። ጊዜው በጣም ይበራል ይሄዳል። እኔ እንግዲህ አሁን በኢኮኖሚክስ ሁለተኛ ዲግሪን ከሰራው በኋላ ራሱ ረጅም ጊዜ ሆነ። ስለዚህ በእነዚህ ቪዲዮዎች በዋናነት ታሪክን እያየን ሀሳብ እየተሰጣጠን ምክንያቱም በዋናነት የራሴን ፕሮፌሽን ስለሆነ በደንብ ፓሽን ኖሮኝ ቪዲዮዎችን እሰራለሁ ብዬ አስባለሁኝ። እንግዲህ በቀጣይ ጥሩ ቪዲዮዎችን ራሳችንን የምናውቅበት፣ ራሳችንን የምንገመግምበት፣ የሞራል ልዕልና የምናገኝበት፣ ስለ ሀገራችን ታሪክ የምናውቅበት እንዲሁም ደግሞ ስለ ዓለም ታሪክም ጭምር የምናውቅበትን ቪዲዮዎች እየላኩኝ ወደ እናንተ አደርሳለሁኝ። ይሄንን ስሰራ በዋናነት ምንድን ነው ያነሳሳኝ? አንደኛ እንደነገርኳችሁ የራሴ ፕሮፌሽን ነው። ቀጥሎ ደግሞ በዋናነት የሰው ልጅ የሞራል ልዕልና ሊኖረው ይገባል። ያ የሞራል ልዕልና የሚመጣው ደግሞ እኔ ማን ነኝ፣ ምን ነበርኩ፣ በፊት ቀደምት አባቶቼ ምን አይነት ከፍታ ላይ ነበሩ የሚለውን በደንብ ስናቅ ቀጣይ ተንደርድራን ለመሮጥም ይረዳናል ማለት ነው እና በደንብ አንድ ሰው ፍጥነት ኖሮት ወደፊት እንዲሮጥ በደንብ ወደኋላ መደርደር አለበት የሚለውን መርህ በደንብ ስለሚከተለው ማለት ነው። ከዛ ውጭ ደግሞ ለመማማሪያም ይሆናል። ለመማማሪያ የሚሆነው ዋናው ምክንያቱ ምንድን ነው? ስህተቶች እንዳይደገሙ ያደርጋል። ታሪክን ስናቅ ለምሳሌ ሁሉ ነገር ጥሩ ነበር ማለት አይደለም። ለመማማሪያ የሚሆኑ የማይደገሙ ሁኔታዎችን እናያለን ማለት ነው። ስለዚህ ሂስትሪ ኢዝ ቱ ኖ አባውት ዘ ፓስት ቱ አንደርስታንድ ዘ ፕሬዘንት ቱ ዲተርማይን ዘ ፊውቸር አክሽን ወይም ደግሞ ታሪክ የበፊቱን ለማወቅ የአሁኑን ለመረዳት እንዲሁም ደግሞ የወደፊቱን ለመተንበይ ይረዳናል የሚለውን መርህ ይዘን ቆንጆ ቪዲዮዎችን በዚህ በቲክቶክ አካውንት ይልካለሁኝ ማለት ነው። እስቲ እንግዲህ ይሄ የመጀመሪያው የትውውቅ ቪዲዮ ነው የሚሆነው። በቀጣይ በዚህ መንገድ እየሰራን ጥሩ ቪዲዮዎችን እያየን ታሪካችንን እያወቅን የት ነበርን፣ አሁንስ ለምን እዚህ ሁኔታ ላይ ቆምን የሚለውን በደንብ እየተማማርን እንቀጥላለን ብዬ አስባለሁኝ። እንግዲህ ይሄ ነው ያለው ነገር። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ